እንዴት አላችሁ ተመልካቾቻችን በመላው ዓለም የምትገኙ የእስልምና እምነት ተከታዮች እንኳን ለኢድ አል-አድሃ አረፋ በዓል በሰላም አደረሳችሁ። ዛሬ ከአዲስ ሚዲያ ኔትወርክ የልዩ የአረፋ በዓል የመዝናኛ ፕሮግራሞች ወደናንተ ይደርሳሉ። የፍለጋ ሰዓት ላይ ነው የምትገኙት። ሁለት ጥንድ ተወዳዳሪዎች ደግሞ ከጀርባዬ እንደምታያቸው አሉ። በኋላ ላይ ልዩ ፊልም ይደረጋል። አሁን ያለነው መካኒሳ አካባቢ ዞማ ቤተ መዘክር ነው። ወደ ውስጥ እንግባ። እንኳን ደህና መጣችሁ። ያብስራ ጥላውን እባላለሁ። የዞማ ቤተ መዘክር ኢቨንት ኦርጋናይዘር ነኝ። የምታዩት ቦታ በሁለት ደጋግ ኢትዮጵያውያኖች አቶ ኤልያስና ወይዘሮ መስከረም ይባላሉ የመሰረቱት። ከቆሻሻ ቦታ ምንም ደስ የማይል ነበር ቦታ አጽድተው እጽዋት ተክለው እንደምታዩት ወደ ውብና የሚያምር አረንጓዴ ቦታ የቀየሩት ቦታ ነው። እዚህ ውስጥ ብዙ የተለያዩ ነገሮች አሉ። በጭቃ የተሰራ ቤት አለ፣ አገር በቀል እጽዋቶች አሉ፣ ፍሩቶች አሉ፣ እንስሳቶች አሉ፣ ኤሊ ጥንቸላም የተለያዩ ነገሮች አሉ። ከዛ በተጨማሪ ደግሞ ትምህርት ቤትም አለ፣ ሬስቶራንት ካፌም አለ፣ የተለያዩ ነገሮች አሉ። ዛሬኛ የአረፋን በዓል ለማክበር እንግዲህ ጥሩ ቦታ እንደመረጥን ተሰማኝ ከምትነግሪን አንፃርና ገባ ብለን ደግሞ እጽዋትንም እናያለን። የጠቀሻቸውን ስፍራዎች እየጎበኘን ጥሩ በዓል እናሳልፋለን። ደስ ይለኛል በጣም። እንኳን አደረሳችሁ። መልካም በዓል። እናመሰግናለን። ስሜ ካሊድ ኑረዲን እባላለሁ። የቡድናችን ስም ሀጀር አልአስወድ ብለናል። ስሜ ሀውለት መሐመድ ይባላል። ያው እንግዲህ የቡድናችን ስም እሱ እንደነገራችሁ ሀጀር አልአስወድ ነው የሚባለው። ሀጀር አልአስወድ ያልንበት ምክንያት ምንድነው? ያው አረፋ በዓል በሙስሊሙ ማህበረሰብ ትልቅ በዓል መሆኑ ይታወቃል። አንድም ደግሞ ሰዎች ወደ መካ ጉዞ በሚያደርጉበት ጊዜ ወንጀላቸው ተምሮ ነው የሚመለሰውና ሀጀር አልአስወድ አንዱ ወንጀልን መማሪያ መንገድ ነውና እሱን ለመግለጽ ፈልገን ነው ስማችን እንደዚህ ያለው። ምን ያህል ሬዲ ነህ ለማሸነፍ? በደንብ ነው እንጂ የኛ እንደሆነ አረጋግጠን የመጣ ነው። የኔ ስም አህመድ ሻሪክ ይባላል። እኔ ደግሞ ራሂማ ዳነ እባላለሁ። ይመስለኛል ግን ደግሞ በጣም ሰፊ ነው ግቢው እንደምታየው። ሄደን ደግሞ ብናጣውስ ወደዚህ አካባቢ ነበርና
እንደመጣች ይሄ መነሻዋ ኦሪጂኗ የት እንደሆነ ባላቅም ለሩጫ የተሰጠች ነች ይመስለኛልና በጣም ነው የምትሮጣው። እንግዲህ የመጀመሪያውን ዙር ጠቋሚ መልእክቱን በመከተል አግኝታችኋል፣ ደርሳችኋል። ሁላችሁም በተሰጣችሁ 2 ደቂቃ ውስጥ መድረስ ስለቻላችሁ 2 ነጥብ አላችሁ ማለት ነው። እሺ የመጀመሪያውን ዙር እንዲያጠናቀቅን ቀጣዩ የሚሆነው የተሰጣችሁን ጥያቄ አንብባችሁ ምላሹን ትሰጡናላችሁ ማለት ነው። የኛ ጥያቄ የአረፋ ተራራ የት ይገኛል? የአረፋ ተራራ ሳውዲ አረቢያ ሀገር ውስጥ ከሚና አለፍ ብሎ ወይም ከመዲናና ከመካ መሃል ላይ በሚገኝ ቦታ የሚገኝ ተራራ ነው። የመጀመሪያ ዙር 5 ነጥብ ነው የሚይዘው። እናንተ በትክክል ስለመለሳችሁ 5 ነጥብ አግኝታችኋል ማለት ነው። የኛ የአረፋ በዓል የሚከበርበት ምክንያት ምንድነው ነው የሚለው? ከባድ ነው ከነሱ። እሺ እንግዲህ የአረፋ በዓል የሚከበርበት ምክንያት ነብዩላህ ኢብራሂም ልጃቸውን ነብዩላህ እስማኤልን መስዋዕት እንዲያደርጉ ይጠየቃሉ። አላህ Subhanahu Wa Ta'ala ይጠይቃቸዋል ማለት ነው። ከዛ በኋላ እሺ ብለው መስዋዕት ሊያደርጉት ልጃቸውን ሲጠይቁት ልጅየውም ደግሞ ነብዩላህ እስማኤል ይስማማል። ከዛ መስዋዕት ሊያደርጉት ሲሄዱ ልባቸው ንጹህ መሆኑ ታውቆ ማለት እሱም እንደ ሰውነቱ አላግራራም። ለምን እኔን መስዋዕት ታረጋኛለህ ምናምን ማላለም አባቱን አከበረ። አባቴ አንተ ከፈቀድክማ አላህም ካዘዘ ችግር የለም ማለ። ነብዩም ደግሞ በልጃቸውም ጨክነው መስዋዕት ሊያደርጉት ወሰኑ። ከዛ በኋላ ግን አላህ የሁለታቸውንም ልብ አይቶ በሱ ፈንታ ቀደም እንግዲህ ስንፈልጋቸው የነበሩትን በጎች አንድ በግ ስጦታ ተሰጣቸው ማለት ነው። ከዛ በኋላ ይሄ በዓል መከበር ጀመረ ማለት ነው። የመጀመሪያው ዙር እንዲህ ይመስላል። ደግሞ ሁለታችሁም ቡድኖች 5 ነጥብ እንዲሁም ደግሞ የመጀመሪያውን ጠቋሚ መልእክት መስዋዕታችሁ ስላገኛችሁ 2 ነጥብ ነበራችሁ። በአጠቃላይ 7 ነጥብ አላችሁ። ለሁለታችሁም ባንድ ላይ ሞራል። እሺ የመጀመሪያው ዙር እንዲህ ይመስል ነበር። ወደ ሁለተኛው ዙር በቀጥታ እናልፋለን። ያን ያልከባረ ይመስል እኔ ቀለል አድርገን ነው የምናሸንፋቸው። አይከብዱንም። 7 ነጥብ ይዘናል። ቀጣዩ ደግሞ በደንብ አቅልለን የምናሸንፈው ውድድር ነው የሚሆነው። ድሉ የኛ ነው። ቅድም እንዳልነው ሰፋና መርዋንን በቃ ይመቸን። ላሳያችሁ። አይ እኔ እሱ እንደዚህ ይላል እኔ በልቤ እሷ በልቧ እንዲህ ብላለች። እንግዲህ የመጀመሪያው ዙር በጥሩ ሁኔታ ተጠናቋል። ታዲያ ሁለቱም ተወዳዳሪዎች አሸናፊዎች ነበሩ ማለት ይቻላል። አሁን ሁለተኛ ዙር ላይ እንገኛለን። ደግሞ ሁለተኛው ዙር ነጥብ የሚያስገኘው ነው። እንደተለመደው 5 ነጥብ አለው። ታዲያ እነዚህ ጠቋሚ መልእክቶችን በዚህ አቅራቢያ ባሉ ስፍራዎች ነው የምደብቀው። ከዛ በኋላ ጠቋሚ መልእክቱ በሚያዛቸው መሰረት ደግሞ ተወዳዳሪዎች ፍለጋቸውን ይቀጥላሉ። አሁንም በያላችሁበት መልካም በዓል ይሁንላችሁ። የሁለተኛው ዙር
የዝንጅብል ቅጠል ፈልጋችሁ አምጡ ነው የሚለው። ምን አመጣችሁ እናንተ? የዝንጅብል ቅጠል ነው ዝንጅብል ነው። መጀመሪያ ጥያቄ ሆኖብን ነበር የዝንጅብል ቅጠል አለው ወይ? ዋናውን እንትን ስለሆነ ዋናውን ስለሆነ የምናውቀው አለው ወይ ያለንና ግን ዝም ብለን ስለዛ አካባቢ ስናይ ይሄን ቅጠል አክቹአሊ እንትን ነው አካባቢው ላይ ተመሳሳይ ሽታዎች ባይዘው የነበረው እንትን ማለት ነው። ይሄ ቅጠል ድንችና ናና ነው ማለት የድንች ቅጠል ነው ይዘህ ያመጣው አይደለም። የነበረው የድንች ቅጠል ነበረ፣ ከዛ ናና ነበረ፣ ከዛ ይሄ ቅጠል ነው ያለው። ስለዚህ ማታውቀው ቅጠል ይሄ ነው። ማናውቀው ጽሁፍ ነበረው ጽሁፍ ልናገኝ አልቻልንም፣ የለውም። እሺ የእናንተ ጥያቄ ምንድነው? ምን ይዛችኋል? የኛ የሌሙን ቅጠል ነው። የሎሚ ቅጠል ነው። ሌሙን አልኩኝ አይደለም። አረብኛ ነው ሌሙን። ጥያቄው እንደገና በስርዓት አምጡት። ሌመን ግራስ ቅጠል ነው የሚለው። ፈልጋችሁ አምጡ ይላል። እኛም ደግሞ ቅጠሉን ይዘን መተናል። ምክንያቱም ሎሚ እንዴት ሳር ሊኖረው ይችላል? ግንድ አለው፣ ቅጠል አለው፣ ፍሬ አለው፣ ሳር ግን። እሺ ስለዚህ የእናንተን መልስ ትክክል መሆን አለመሆኑን የዚህ የዞማ ቤተ መዘክር አትክልተኛ ይነግራችኋል መልሱ ማለት ነው። ይሄ ምንድነው ጋሼ? የምን ቅጠል ነው? ይሄ ሌመን አይደለም። ሌመን ሌላ ነው። ከሎሚ እሱ አምፕሮድ ይባላል። ፍሬ ያለው ይበላል። የጨጓራ መድኃኒት የተለያዩ። ስለዚህ የዝንጅብል አይደለም ማለት ነው። የዝንጅብል ሌላ ነው። እንግዲህ ሁለታችሁም ማለት ነው ይሄኛውን ዙር ሁለተኛውን ዙር ሰዓታችሁን በአግባቡ አልተጠቀማችሁም። ጥያቄያችሁንም ደግሞ እንዲሁ አልመለሳችሁም። ልፋታችሁ ግን በጣም ደስ ይላል። እውነት ለመናገር ለሶስተኛው ዙር የሚያበረታታ ተስፋ የሚሰጥ ነው። ሁለተኛው ዙር በጣም በቃ ተስፋ ያስቆረጠን የከበደን የጨነቀን ዙር የነበረው ሁለተኛ ዙር ነው። እንደው የሆነ ሰዓት ላይ ለምን አንተውም እና እንሄድም እየተባባልን ነበር። እንደውም ተስፋ የቆረጥንበት ወይንም ትተን ልንወጣ ያልንበት ሰዓት ላይም ነው ወረቀቱን ማግኘት የቻልነው። መጨረሻ ላይ ነበር ያገኘነው እንደው እና በጣም ከብዶን ነበር። እንግዲህ ያው ሁለተኛው ዙር በጣም የሚያለፋ ነበረ የሆነብን። ከጌሾ የተሰጠን ቦታ አለ። ከጌሾ እስከ ግራር ነው አይደል? እና ጌሾም ጠፋብን፣ ግራርም ጠፋብን። ባሉላችሁ በሶስተኛው ዙር ካሁኑ ስህተታችን ተምረናል። አዎ ጊዜ ማባከን እንደሌለብን ጊዜያችንን መቆጠብ እንዳለብንና እንዲሁም ደግሞ ቶሎ ማግኘት እንዳለብን ለዛ ተዘጋጅተናል። ጥሩ አሸናፊዎች እንደምንሆን ተስፋ እናደርጋለን። አይ እርግጠኛ ነን ደግሞ እናሸንፋለን። አክቹአሊ እያሸነፍን የመጣነው ከመጀመሪያ ዙር ጀምሮ። ታውቂዋለሽ? የሌችን ቤት ፈልጋችሁ አገኙ። ነይ 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 ነይ። ነይ በዚህ የስ አግኝተናል። አግኝተናል። ምንም ማድረግ አይቻልም። አግኝተናል። አገኘሽው? እሺ ያስ ነይ። የመጀመሪያው ሙአዝ ይዛና አድራጊው ማን ነበር? በቃ ነይ ነይ
ኤሊዎቹ መቼስ ሊወስዱት አይችሉም እንዴ እስካሁን ምንም ነገር አላገኘውማ ጥያቄ ነው የአረፋ በዓል አከባበር ስነ ስርዓት እንዴት ነው እዛው ነው ምን መልሰው ማለት ስለዚህ ቢያንስ ምን ፈልገው ነገር አይኖር ሌላ ፍለጋ አይኖርብንም እንዴ አሁን እንኳን ቀልጠናል ከዚህ በኋላ ሌላ ተጨማሪ ውድድር እንደማይኖር ደግሞ ጥያቄውን የመለሰ ነው የሚያሸንፈው የሶስተኛው ዙር ውድድር ይመስለኛል ሁለተኛ ዙር ላይ የነበረንን ድካም ምናምን ነገር ስላዩ ይመስለኛል የቀለለ ነበር ከሌሎቹ ዙሮች ትንሽ የቀለለ ነበር ያን ያህል አልከበደንም አይደል የኤሊው ምንድነው እኔ ጋር ኤሊ ሲባል ጥንቸል እና ጥንቸል እያልኩ ወደ ታች ለመሄድ ነበር እያሰብኩኝ ነበር ወደ ጥንቸሎቹ ጋር ጥንቸሉ እንደገና ወደ ኤሊ አረ ኤሊ ብለን ተመለሰንና ቀላል ነበር ደስ ይል ነበር ወረቀቱን ቀድሞውን ያገኙት እነሱ ነበሩ እና ፈርቼ ነበር ቀድሞውን ወረቀቱን አክቹአሊ ልክ እኔ ሲደርስበት ረሂማ ከጄሌ ነው ወስዳው እንትን ያለችው ከጄሌ ሲል አልያዝኩትም ግን ያው ሊይዘው ስል ቀደመችኝ በቀደመ በሚለው ስለነበረ እንትን ብላለች ግን ቢሆንም ኤሊዎቹ ጥያቄ ነበረ የኤሊ ቤት እንፈልጋቸው አገኙ ነው የኤሊ ቤት ፈልገን ስናገኝ ቀድመናቸዋል ወረቀት ቀድመን እንደተለመደው ደረሰ ከዛ ግን እዛው ኤሊዎቹ ፈልጉ ሲባል ወዲያው ነው ሃውሊ ተሳክቶላት ጥያቄው ንገረን ካሉት ጥያቄው የመጀመሪያው ሙአዚን አዛን አድራጊ ማን ነበር ነው ያው የመጀመሪያው ሙአዚን እንግዲህ ቢላል ኢብኑ ረዋህ ይባላል ሀበሻዊ ነው እና በተለይ እንደኛ እንደ ሀበሻ በብዙ ነገሮች ቅድሚያ አሉን ብለን ከምናስባቸው ቅድሚያ ከምናነሳቸው ሰዎች ውስጥ አንዱ ቢላል ኢብኑ ረዋህ ነው እንግዲህ እኛ ደግሞ የሚለው ደግሞ የአረፋ ኢድል አድሃ አረፋ በዓል አከባበር እንዴት ነው ምን ይመስላል ስነ ስርዓቱ እንዴት ነው እሺ ያው የአረፋ የኢድል አድሃ አረፋ በዓል አከባበር ያው ካሉት በዓሎች ውስጥ ያው በሰላት የሚሰገድበት በዓል ነው እና ጧት ላይ ያው እንደነቀሽ 10 ቀን ትጾሚያለሽ 10 ቀን ጾማለውና 9 ቀን ይጾምና እቺኛዋ 10ኛዋ ቀን የምትጾመው የኢድ ሰላትን ሰግደሽ እስከምትመለሺ ባለው ክፍተት ላይ ነው እና ያንን ሰግደሽ ስትመለሺ ጾምሽን ያው ቤት ውስጥ ባለው ባገኘሽው ነገር ቅድሚያ ጾምሽን ትፈቻለሽ ማለት ነው ከዛ በኋላ በመደበኛ ሁኔታ እርድ ይደረጋል ከዛ በኋላ ቅድም እንደተባባለው መከፋፈል ባለበት መልኩ መታከፋፊውን አከፋፍለሽ ለቤተሰብሽ ካስቀረሽው ላይ ለቤተሽ እንደሚሆነው እንደየሁሉም ፍላጎት ያው ጥሬ እኔ ስለምወድ ጥሬ ነው ብለው ሌላው የሚተባበሰው የሚፈልገው ብቻ እንደየቤቱ በዚህ መልኩ ያረፋ በዓል ይከበራል 7 ነጥብ አግኝታችኋል ለራሳችሁ ሞራል ሁለታችሁም እኩል ነጥብ ነው ያላችሁ የመጀመሪያው ዙር አሁንም ያላችሁ በአጠቃላይ 14 ነጥብ ነው ያላችሁ ስለዚህ ሁለታችሁ ቡድኖች አሸናፊ ናችሁ እንኳን ደስ አላችሁ እንኳን አደረሳችሁ መልካም በዓል ይሁንላችሁ ውጤታችንን ያው እንግዲህ ባያችሁት መልኩ በኩል ውጤት አጠናቀናል እጅግ በጣም የሚያስደስት ይመስለኛል አለመሸናነፋችን ያው ብናሸንፍ ደስ ይለኝ ነበር ግን ያው በዓል ስለሆነ ከሚከፉ እንግዲህ ውጤቱ አሪፍ ነበረ ያው በዓል ዒዱ መካፈል እንትን ማለትን መረዳዳትን ስለሆነ የሚያመለክተው እኛም ተርታተን እኩል ወጥተን እኩል የሆነ ነጥብ አምጥተን ሁላችንም አሸናፊ ሆነናል አካፍለናል ውጤታችን አካፍለን ለመላው የእስልምና እምነት ተከታዮች እንኳን አደረሳችሁ ማለት እፈልጋለሁ ከዛ በተጨማሪ ደግሞ እናቴ አባቴ አያቴ ቤተሰቦቼ በሙሉ እንኳን አደረሳችሁ ለመላው እስልምና እምነት ተከታይ ወንድምና እህቶቼ በሙሉ እንኳን ለ1446ኛው የኢድ አልአድሃ አረፋ በዓል በሰላም አደረሳችሁ ለመላው ቤተሰቦቼና ለመላው ኢትዮጵያ ህዝብ እንዲሁም ደግሞ ለመላው የዓለም ህዝብ ለዓለም የሙስሊም ህዝብ እንኳን ለ1446ኛ የኢድ አልአድሃ በዓል ሰላም አደረሰን መልካም በዓል ይሁንልን እላለሁኝ በመላው ዓለም የምትገኙ የእስልምና እምነት ተከታዮች በሙሉ እንኳን ለ1446ኛው የኢድ አልአድሃ አረፋ በዓል በሰላም አደረሳችሁ
ልዩ የአረፋ የመዝናኛ ፕሮግራማችን ነበር ወደ እናንተ ሲደርስ የቆየው ደግሞ የፍለጋ ጨዋታችን እንዲህ ያማረ ነበር ከተወዳዳሪዎቻችን ጋር ጥሩ የበዓል ቆይታ አደረግን በእርግጠኝነት እንደወደዳችሁ ተስፋ አድርጋለሁ ቀሪ የአዲስ ሚዲያ ኔትወርክ የመዝናኛ ፕሮግራሞችና የአረፋ በዓል ፕሮግራሞች ይቀጥላሉ በያላችሁበት መልካም በዓል ይሁንላችሁ